አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። ከሳምንት በኋላ ወደ እረፍትም ሂጄ ነበር እና በዛም በአንዳንድም ነገር ትንሽ ቢዚ ነበርኩ። ሰሞኑ ቪዲዮም ላይቅ ያላቅም ሊቭ ገብቼም አላቅም እና እንዴት ናችሁልኝ? ሰላም ናችሁ? አይ እና ዛሬ የመጣሁት ደግሞ ያው ዞር ዞር ስለ የታዘብኩትን ነገር ነው። አንደኛው ደግሞ ማስተር አብነት ነው። ማስተር አብነት አገር ላይ ሕክምና እያደረገ ነበረ። ያው ህመሞች ወደ አገራችን ላይ ሕክምና ያልተገኘላቸው ወደ ውጭ ተልከው ታክመው በሰላም ወደ ሀገራቸው እንደሚመለሱ ከፈጣሪ በታይ ተስፋ አድርገን ማስተር አብነት ከትናንትና ወዳ በሪፖርት ወደ ውጭ ሀገር ለህክምና እየሄደ እንደሆነና ሁላችሁም እንደየእምነታችሁ ዱዓ እንዲታረጉለት፣ ክርስትና እምነት ተከታዮችም ጸሎት እንዲታረጉለት፣ ለምታረጉለት ነገር በሙሉ እያመሰገነ አሁን ላይ ደግሞ ወደ ቀዶ ጥገናው ክፍል እየገባሁ ነው ብሎ እንደምታዩት ሪከርድ አድርጓል በቲክቶክ ቻናሉ ማለት ነው። እና ያወለጋችሁ ሄዳችሁ ማየት ትችላላችሁ። እና ያው ማስተር አብነት ታውቃላችሁ አይዱን ነው እንዴት ብዬ እንደምገልጽ ማለት እሱ አንድ ሰው ብቻ አይደለም። አገር፣ ህዝብ፣ ጎረቤት፣ ህፃን፣ ትልቅ በቃ ትንሽ እናት፣ አባት፣ ዘር ምናምን ሳይለይ የብዙ ህፃናቶች አባት፣ የብዙ እናቶች ልጅ፣ የብዙ ሰው ህይወት ቀና የሚያረግ ከፈጣሪ በታይ ነውና እንግዲህ አላህ ሱብሃነሁ ወተዓላ እስከ መጨረሻው ከደሙ ስር ከስጋው ከአጥንቱ ህመሞችን በሙሉ ነቅል አድርጎ ህክምናውንም ሰበብ አድርጎ በሰላም ወደ ሀገሩ ይመልሰው። በዱዓ አርጉለት። እንደየእምነታችሁ ሶላት ስትሰግዱም ስትጸልዩም አትርሱት እና ለምታረጉልኝ ነገር አመሰግናችኋለሁ ብሏል። ያው እንግዲህ በጣም እንትን የሚል ነው። እኔ በሽታው ግን በግልጽ እኔ ማለት የሆነ ጊዜ ካንሰር እንደሆነበት ነው የሰማሁትኝና እኔ ህመም ውስጥ አሁን እንዴት ነው ማለት ካንሰር እንግዲህ የሰው አይን ነው አብዛኛውን ጊዜ። ያው ሀገራችን ላይ ታውቃላችሁ እኛ አደግ ስንል ወይም የሰዎች እይታ ሲኖረን ምናምን በቃ የሆነ እኛ ሰዎች ስንባል ወይ ማሻአላህ ታላል ወይ ደግሞ አላህ ይጨምርለት ምናምን ነገር ካላልን አይን ሀቅ ነው እና ማስተር አብነት አላህ ይድረስለት፣ አላህ ያሽረው፣ ከበሽታው ሙሉ ለሙሉ ተፈውሶ በሰላም ወደ ሀገሩ የሚመለስ ለልጆቹ፣ ለባለቤቱ፣ ለቤተሰቦቹ በሰላም የሚመለስ ያድርገው። ሌላው በተረፈ ደግሞ ነፃነት ወርቅነህ ነው። ነፃነት ወርቅነህ እንግዲህ በጣም በሚያሳዝን መልኩ እውነት ሀቂቃ በጣም ነው ያዘንኩትኝ። ያው ወደ ማይቀረው ወደዛኛው ዓለም ሂዷል፣ ሁላችንም እናውቃለን። በጣም የሚያስቀኝ በተለይ ኢቢኤስ ላይ የቤተሰብ ጨዋታ ላይ ስንት አመቱ ወደ 10 አመት ይሆነዋል፣ 9 አመት ምናምን አካባቢ ይሆነዋል ከጀመረ ጀምሮ እንጃ ብቻ ህፃናቶችን እንደ ህፃንነታቸው፣ ትልቆችን እንደ ትልቅ በቃ ወጣቶችን እንደ ወጣትነታቸው እንደያመጣጣቸው ነበር የሚያስተናግደው እና በጣም ያስቅ ነበር። በጣም ፈታ ዘና የሚያደርግ ህመም በውስጡ ደብቆ በጣም በተለይ አሁን ትናንትና በተለቀቀው ቪዲዮ ላይ የመጨረሻ ቀረጻ ነው በኢቢኤስ በቤተሰብ ጨዋታ ላይ ተብሎ በጣም አሞት ነበር። የሚያየው ትኩረት አድርጎ ቦታ የሚሰጠው ሰው አጥቶ ነው እንጂ በሴኮንድ በየደቂቃው ነበር ውሃ የሚጠጣው። መቆም አቅቶት ምናምን በቃ ይሄ ጉበት በሽታ ከባድ ነው፣ በጣም ከባድ ነው እና በጣም ደስ የሚል ሰው ነው ያጣነው። በዛ ላይ ደግሞ በቃ በሴኮንድ በቀናት በቃ በአንድ ቀን እንደዚህ ዛሬ አይተነው ነገ ዛሬ አይተነው ነገ ሞተ የሚባለውን ወሬ ነው የሰማነው፣ የሚባለውን ነገር ነው የሰማነው እና በጣም ነው ያዘንኩ እንጂ ቤተሰቦቹ እንግዲህ ያጽናናችሁ እንላለን። የኢቢኤስ ቤተሰቦች፣ ልጆቹ፣ ባለቤቱ፣ ወዳጅ ዘመዶቹ ሶብሩን ይስጣችሁ እንላለን። መጨረሻችን እናሳምርልን ነው የሚባለው። አላህ ይማርህ የማይባል ነገር እንግዲህ ነፃነት ያው ብዙዎቻችሁ ታውቁታላችሁ በተለያዩ ፊልሞች፣ በተለይ በቲክቶክ እኔ ብዙ ጊዜ ያዋለሁ በቲክቶክ የሚለቃቸው፣ እንደገና በኢቢኤስ እንደምታውቁት በሰይፉ ሾው ላይ ስለ ላይፉ፣ ስለ ታሪኩ፣ ስለ ልጆቹ እና
እንደዚህ በሴኮንድ ማን እኔ እንጃ በጣም የሆነ አለ አይደለ በቃ በቅርብ በቲቪ በኦንላይን ወይም ደግሞ በሶሻል ሚዲያ ያውቃችሁ ልክ እንደ ቤተሰብ ቆጥራችሁ በጣም ስታዩት ፈገግ የምትሉት የምትስቁት በቃ እንደ ጓደኛ እንደ ቤተሰብ እንደ ራሳችሁ ብዙ አመት ብዙ ጊዜ በአካል አግኝታችሁ የምትስቁት የምታገኙት አይነት ቤተሰብ አድርጋችሁ ቆጥራችሁ እንደዚህ በአንድ ቀን ሞተ ሲባል በጣም ነው የሚከብደው። እና እኔ በቲክቶክ እረፍት ቦታ ያለው ስሰማ ውሸት ነው ያልነው ወላሂ ጓደኞቼም እኔም ውሸት ነው። ኧረ እንደው ሪከርድ ያደርጋል ማስተባበያ። ለምንድን ነው እንደዚህ የሚባለው? ለምንድን ነው ስለመሞት ቤተሰቦቼ ጋር ሞቷል ብላችሁ ቪዲዮ የምትሰሩት በሶሻል ሚዲያ ብሎ ይናገራል ብዬ ነበር። ሀቂቃ ወላሂ ነው የምላቸው ጓደኞቼ በተለይ እኔ እንኳን ማለት በወንድሜም ስለማውቀው በአንድ ቀን ጀመር ሞት የሆነ ነገር ተፈጥሮ ነው እንጂ ያለ ምክንያት እንዲህ በሶሻል ሚዲያ አይለቀቅም ብዬ አስቤ ነበር። ጓደኞቼ ግን አላመኑም። እስቲ ነገ የሆነ ቪዲዮ ሲለቀቅ ታያለሽ፣ የሶሻል ሚዲያ ምኑን አምነሽ ነው አሁን አንቺ እንዲህ የምትሆኑ እያሉኝ ነበር። እና በመናግስቴውም ጭራሽ ባስ ብሎ ነገ የቀብር ስነ ስርዓቱ ይካሄዳል የሚል ዜና ስንሰማ በቃ በጣም ነው ያዘንኩትኝ። እና በጣም ደስ የሚል ነው። ህመሙን ደብቆ ህመሙ ለአንድ ቀን በቃ ልተኛ አላለም፣ ልረፋ አላለም፣ ወይም ሕክምና እርዳታ ላድርግ አላለም። በቃ የቀረጻ የኢቢኤስ ቤተሰብ ጨዋታ ቀረጻ አደረገ አደረ። በጧት ሐኪም ቤት ትንሽ አማሙኛል አለ፣ በዛው ቀረ። በቃ አንድ ቀን እንኳን አልተኛ ማሙኛል ብሎና ብዙዎች እኛን ለማሳቅ እኛን ፈገግ ለማለት ለእኛን ዘና ፈታ ለማድረግ የራሳቸውን ህመም በተለይ ደግሞ የሚስቁ ሰዎች የራሳቸውን ህመም ወደኋላ ደብቀው ለሰው የሚኖሩ ሰዎች አሉና በጣም አዝኛለሁ። እንግዲህ ኢቢኤስ ቴሌቪዥን ቤተሰብ ጨዋታ የሚለውን የነጻነት ጨዋታ የሚል ፕሮግራም ቢያዘጋጁልን አሪፍ ነው። ታሪካዊ የሆነ በቃ ማስታወሻ የሆነ ደስ የሚል ነገር ይኖረዋል እና የነጻነት ጨዋታ ቢሉት ርዕሱን ከቤተሰብ ወደ ነጻነት የሚለውን ቢቀይሩ ትላለሁኝ። እና ወላሂ እንደው እኛ ሰዎች ስንባል ምንድን ነው የሚሻለን? ምንድን ነው የምንሆነው? በቃ በሴኮንድ መታሙ መሞት ቀረኩ። በቃ ይሄ የለመድነው መጣን። ትናንትና አግኝተነው ዛሬ ሞቷል የሚል ዜና ስንሰማ እንደ ኖርማል እየቆጠር ነው። እና ብዙ አርቲስቶች ወጣቱ ጎልማሳው በቃ እንጃ ይሆናል አይደል በተከታታይ ሞተ እያልን እየሰማን ነው። እና መጨረሻችንን አላህ ያሳምረው እላለሁ። ለቤተሰቦቹ መጽናናትን እመኛለሁ። ሌላው በተረፈ በየመን ላይ ሳዑዲ አረቢያ እየኖርን በየመን ላይ ኢቃማ ለማውጣት በየመን የምንሄድ እህቶች በተለይ ጥንቃቄ ልናረግ ይገባል። እንኖራለሁ አንኖር ስንት ዓመት ለማንኖር ፊት ለፊታችን ይሄው እንግዲህ ነጻነት ወርቅነት አውቃላችሁ። አሁን እንግዲህ አስባችሁታል። በሴኮንድ በአንድ ቀን ነው ወደዛኛው ዓለም የሄደውና ለምንድን ነው ፊት ለፊታችን እየተደረገ ያለውና እየተሰራ ያለውንና አይተን መገንዘብ ያቃተን? እንደው ሞትን በሩቁ አድርገን የምንስለው ለምንድን ነው? በቃ አላህ ከጻፈብን የሆነ አፍንጫችን ስር እንደሆነ ለምንድን ነው የማናስበው? ለምንድን ነው ብሞትስ ብለን የማንጨነቀው? እና ይች ልጅ አሁን ጀዳ ነው የምትኖረው፣ ሳዑዲ አረቢያ ነው የምትኖረው። ባለትዳርና የአንድ ልጅ እናት ነች። ልጇን ወደ ሀገር ልካለች። ልብስ ነጋዴ ነች። በቲክቶክ ሶሻል ሚዲያ ላይ የምትታወቅ ናት። እና ያው ኢቃማ ስለሌላ ህገ ወጥ ስለሆነች ናውጣ በባህር ሄጄ ብላ በባህር ስትሄድ የመን ላይ ጦርነት ታውቃላችሁ። የሳዑዲ አረቢያ እና የመን ጦርነት አለ። በዛ አመልጣለሁ ብላ በጥይት ተመታ ህይወቱ አልፏል። እና ይች ልጅ እንግዲህ ገና ልጄና ያለው ብላ ቤተሰቦቿ እመጣለሁ ብላ ቤተሰቦቿ ትመጣልናለች እያሉ እየጠበቁ እንግዲህ ሳታያቸው መሀል ሜዳ መሀል በረሃ ቀልጣ ቀርታለች። ምንድነው ሰው ስንባል መገንዘብ ያቃታል። እኛ አረብ ሀገር ለ8 ዓመት ለ10 ዓመት ለ10 ምናምን ዓመት አረብ ሀገር የተቀመጥነው ሰዎች አሁን ላይ እንደ በፊቱ አይደለም። ማለት ጉልበታችን እንደ በፊቱ አይደለም፣ ጤናችን እንደ በፊቱ አይደለም። ልብ ድካም ይኖርብናል፣ የሳምባ ወይም የኩበት ወይም የተለያዩ በሽታዎች ይኖርብናል። ህፃን ድሮ ወደውን በቃ ኢትዮጵያ እንዳለው ላይፋችን ጉልበታችን ጠንካራ ሆኖ ሰውነታችን በጣም ጠንካራ ሆኖ የምንሄደው አይደለም እንዴ። አሁን ኢትዮጵያ በባህር ኢጃዛ ሲሄድ አሁን ለታ በባህር የመጡ ልጆች ናቸው በቃ። ምክንያቱም እነሱ ገና ጥሬ ናቸው፣ ሮጦ ያመልጣሉ፣ ረሃብና ጥማቱን ሁሉን ነገር ይችላሉ። እኛ ግን አንችልም። ወላይ ሰውነታችን በጣም አይችልም። ቫይታሚን ሲ አናገኝም፣ ፀሐይ አናገኝም። ቤት ታሽገን ነው የምንኖረው፣ አእምሯችን ታሽጎ ነው የሚኖረው። እና ይች ልጅ እንግዲህ ኢቃማ ታውቃላችሁ እስከ 6 ወር
ሳታው ሳዑዲ አረቢያ በ6 ወር ውስጥ አውጡ ተብሎ ብዙ እህቶች ስራ ሳይኖር ብዙ ወንድሞች ስራ ሳይኖር 18000 ሪያል 15000 ሪያል እየከፈሉ አውጥተዋል። ይህች እህታችን ልብስ ነጋዴ ናት። እንግዲህ ይህን ስራዬን ለማስቀጠል ህይወቴን ወደ ሳዑዲ አረቢያ ለማስኬድ ብላ ነው እቃማ ለማውጣት በባህር እሄዳለሁ ብላ ህይወቷ የተቀጨው። እኛ ለምንድን ነው ከ10 ዓመት በላይ ሳዑዲ አረቢያ ኑረን ከዚህ በኋላ ምን ለመጨመር ነው እቃማ የምናወጣው? በዛ ላይ ደግሞ በገዛ ብራችንና በገዛ ገንዘባችን ወደ ሞት የምንሄደው ለምንድን ነው ማሰብ ያቃተን? ለምንድን ነው ሴት ወንዶች ሶኬ ችግር የለውም ብዙ ወንዶች ላይ ሄደዋል በየመን ተመልሰው በሳዑዲ በህጋዊ መልኩ ለመምጣት ማለት ነው ለዙ ላይ እቃማ። በተለይ አሁን ሳዑዲ አረቢያ በጣም አስጠልቷል። ስራ የለ፣ እቃማ ያላቸው እህቶቻችንና ወንድሞቻችን እየተንከራተቱ ለምንድን ነው 10 ዓመት በነፃ እንደዚሁ ኑሬ ከዚህ በኋላ ስንት ዓመት ልኖር ነው እቃማ አወጣለሁ ብዬ በየመን በጦርነት በእሳትና በስለት መካከል ህይወቴን ልሙት ልዲያን ብዬ ልጆች እያሉ ቤተሰብ እያለኝ ባል ቤተሰብ እያለኝ መሀል ሜዲያ ላይ ዝም ብዬ ህይወት እንደሌለው ዝም ብዬ የሚሄደው ለምንድን ነው ማሰብ የተሳነን? እና እህቶቼ እባካችሁ በየመን ላይ በሳዑዲ አረቢያ ብዙ ዓመት ኑሯችሁ ጤናችሁ ተጓሉ። በተለይ ደግሞ ልብ ድካም እንደኔ ልብ ድካም ያላችሁ ልጆች እንዴት ነው የምትወጡት የየመንን መንገድ? ወላሂ አሁን እንደ በፊቱ አይደለም መንገዱ። እኔ ባላቀውም ብዙ እህቶችና ወንድሞች እያወሩ ነው። ጦርነቱ በቃ ሁሉን ነገር ቀይሯል። ጦርነቱ 24 ሰዓት ነው። በፊት እንኳ ወደ በቃ የሆነ ትንሽ በረድ ብሎ ነበር። ግን ደግሞ ጦርነቱ ስትሄዱም ወደ ሀገር ስትገቡም ከሀገርም ወደዚህ ወደ ሳዑዲ አረቢያ ስትመጡ በቃ ጦርነት ነው። እና እህቶች ለምንድን ነው በገዛ ህይወታችሁ በገዛ ገንዘባችሁ ወደ ሞት የምታመሩት? ለምንድን ነው? ለማንኛው ኑሮ ወንድሞቻችን እያጠናደን እንደ በሴኮንድ እንዴ ለምንድን ነው ይችን ምድር ዘላለማዊ አድርገን አስበን ምንድን ነው እንደዚህ እምቅ አድርገን እጭቅ አድርገን ታቀፈን የምንኖረው? ሞትንም አንዳንዴ እያስብን እንኖር። ጥየው ለመሄድ ዱንያ እንደዚህ መስገብገብ እንደዚህ መሆን ምን ፋይዳ ያለው? እኔ የገረመኝ ባሏ ጨክኖ አንጀቱን አስሮ በባህር ሄጂ ሴት ልጅ ሄጂ ማለቱ እኮ ነው የሚገርመው። እናቶች ለራሳችሁ ኖሩ። ትዳርም ኖራችሁ አልኖራችሁም፣ ቤተሰብ ኖራችሁም አልኖራችሁ ለራሳችሁ ህይወት ዋጋ ስጡ። አሁን ይቺ ልጅ አላት፣ ቤተሰብ አላት፣ እናትና አባቷ ወንድም እህቶቿ ትመጣለች ብለው እየጠበቁ በባህር መቅለጥ ይከብዳል። እና በጣም የምታሳዝን ልጅ ነች። ገና ወጣት ነች። ገና ብዙ የሚጠብቃት ልጅ ነች። ግን ምን ዋጋ አለው? በአጭር በበረሃ ተቀጨች። እና እኔ ራሴ የማውቃቸው ልጆች በባህር ሂደን እቃማ ለማውጣት እኔ ግርም ትሉኛላችሁ። ወላሂ 10 ዓመት ይሄን ያክል ምንም ሳልሆን ተቀምጬ ከዚህ በኋላ እቃማ ኑሬ ምን ልሰራ ነው? መዲያም ኩሽና ተመልሼ ልቀጠር ወይስ ደግሞ እንደው በየሐኪም ቤት በጽዳት ሰራተኛ ወይም የተሻለ ስራ ቢኖር እኮ ሾኬ ችግር የለውም። ለመዲያም ኩሽና 18000 ሪያል 14000 ሪያል እየተወጣ እቃማ የሚኖረው እሱም ስራው ሲኖር አይደል? የለም ወላሂ ብዙ እህቶቻችን አመት ከ3 ወር አመት ከ4 ወር ስራ ፈተው ቤት የተቀመጡት። እና ምንድነው ሰዎች ማሰብ ያቃተን? እናቶቼ ራሳችሁን ጠይቁ። ልቦና ይስጠን ነው የምለው። እውነት ገና ለገና ህይወታችን እንመራለን፣ ገንዘብ እናገኛለን፣ ሰርተን እንለውጣለን ብለን በሰው ሀገር ቀልጦ ለመቅረት እቃማ ለማውጣት በባህር ሂዱ የራስን ህይወት መቅጠፍ ይከብዳል። እና እህታችን እንደምታዩት እንግዲህ በየመን በጥይት ተመታ ህይወቱ አልፏል። መጨረሻችን አላህ ያሳምርልን። ከእንደ አይነት ድንገተኛ አደጋ አላህ ይጠብቀን እያልኩኝ ለዛሬ ይህን ያክል ይዤላችሁ መጥቻለሁኝ። በሌላ ፓርት በሌላ ነገር እስከምንገናኝ መልካሙ ሁሉ መኝላችኋለሁኝ። ሀገራችን ሰላም አላህ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ